ትዳራችሁ የገረገረባ ትዳር ከለከለ ይኸው ላይፍ ኢዝ ቴስት እያሉ ከዚህም ከዛም እየቀማመሱ የለመዱ ሰዎች አስቸግረዋል። ወጣቶች እዚህ ውስጥ አላችሁ። የማታገቧቸውን ሴቶች ተስፋ አትስጧቸው። አብራችሁ ብዙ ምዕራፍ ማትጓዟቸውን ሰዎች ተስፋ አትስጧቸው። የሰው ልብ እንዳትሰብሩ። በጎደለ መሙላት ሳይሆን በሞላበት መፍሰስ የሚወድ ሰው ነው ያለው። ታውቃላችሁ አይደል? ምን አላት ምን አለው እንዴ? ልትበሉት ነው እንዴ? ልትበላት ነው እንዴ? ልትበያት ልትበዩ ነው እንዴ? ይሄው አሁን ምን ባለው መቼ አነሰንተም መቼም የኛ ምላስ ብረት ያቀልጣል። ታውቁታላችሁ። እንደው ይሄው እህል አልበላ አለኝ አንቺን ካላየው ብሎ ሰማይ ይደፋብኝ ያለ ሰው በእጅና በእግር ብሎ እጁ ካስገባ በኋላ ደግሞ ዞር በይ ነው አይደል? ከዛ በኋላ ይኸውላችሁ ዳቦ ራበን እያሉ በየመንገዱ ቀሚሳችንን ልብሳችንን የሚጎትቱ በጣም ብዙ ምስኪኖች ሜዳ ላይ የተበተኑ በዚህ ሰዓት መማር ሲገባቸው ትምህርት ሲገባቸው ሜዳ ላይ የወደቁ ሕፃናቶች አሉ። ለነርሱ ዳቦ መግዣ 10 ብር ከልክለን አዝማሪ የምንሸልም ትውልዶች ነን። እናሳፍራለን። ሌሊት ሙሉ አስረሽ ምጪው ነው። ውስኪው ሲጨለጥ ጮማው ሲቆረጥ ነው የሚታደረው። ለድሃ ግን አንሰጥም። እና የትዳሩ ጉዳይ ምንድነው ካላችሁ አንዳንድ ሰዎች ትዳር እንዴት ነው አንተ ለምንድን ነው ማታገባው ተብለ ስትጠየቅ እንደው አንዳንዶቹ ለምደውታል። እኔ እንኳን በዚህ አካባቢ አላውቅም፣ ወደዚህ ነው ወደ መጣውበት አካባቢ ላይ የኔ ሔዋን አልተፈጠረችም የሚል ቀብራራ ሰው አይጠፋም። እና ይገርማል። ሚስት ስጠኝ አለው እግዚአብሔርን። መስጠት ይችላል አይችልም? ይችላል አይችልም? ይኸው ሚስት ስጠኝ ካለ በኋላ እንዲህ አለ፣ አይኗ እንደ ባውዛም ያበራል። እንደምን የሚያበራ ይሄ ሰው እየጨለመበት ነው እንዴ? ቀጥሎ እንዲህ አለ፣ አፍንጫዋ እንደ ፍሎረሰንት ቀጥ ብሎ ይቆማል። አቤት እግዚኦ! ቀጥሎ እንዲህ አለ፣ ጸጉሯ ከትከሻዋ ላይ አለ። ቀጥለና እንዲህ አለ፣ ቁመቷ እንደ ዝግባ ይሆናል። እንደኔ አይነት አጭሩ አይፈልግም ማለት ነው። ቀጥሎ እንዲህ አለ፣ ጥርሷ እንደ በረዶ ነጭ ሆነ አለ። አቤት! ሊዮናርዶ ዳቪንቺ እንኳን ሞናሊዛ እንደዚህ አድርጎ ይሳል አይመስለኝም። ሰማችሁኝ አይደል? ቆንጆዋን ብታገቡ ጥሩ ነው። መልክ ስትመርጡ ከውስጥ የሆነውን ውበት አታችሁ እየተጨነቃችሁ ናችሁ ዛሬ አይደለ? ከላይ ያለውን ውበት አይታችሁ ውበቱን ከን ያገኘው ቀን ባደጋ በሆነ ነገር የተበላሸ ቀን ትጠሏቸዋላችሁ። የተመረጠችዋን አንዳንዶች ወደ እግዚአብሔር መጥተው እንደው አንዳንድ ስዕል ስለው ለእግዚአብሔር ይነግራሉ። እኔ ማግባት የምፈልጋት ሴት ይሄ ነው ብሎ እንደዚህ ያስቀምጣሉ። መስፈርት አላት ሴቷም ወንዱም መስፈርት አለው። ጥሩ ነው። ከመስፈርታችሁስ ግን አንዱ እግዚአብሔር አለ ወይ? መላከ ኃይል መምህር አቤል አድማሶ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪና የዚህ መንጋ ጠባቂ የሁላችን አባት ክቡር መምህራችን መምህር ኃይለ ማርያም ዘውዱ፣ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶች፣ መምህራን፣ አሃው ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በወደደን ባከበረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እስቲ ሰላም የዋለ ብቻ እንደምን ዋላችሁ? ተኳርፎ የዋለ ተጨቃጭቆ የዋለን አይመለከት። ሰላም የዋለ እንደምን ዋላችሁ? የጠበቀን ማን ነው? የደገፈን ማን ነው? የረዳን ማን ነው? ቃሉን ስትሰሙ ስትጽናኑ፣ ከስብራታችሁ ስትጠገኑ፣ ከሐዘናችሁ ስትጽናኑ ቆይታችኋልና በክፍል 1 ትምህርት መምህር የንታ ስሙር፣ በክፍል 2 ትምህርት ደግሞ መምህራችን የንታ ኃይለ ማርያም በሚገባ አስተምረውናልና ቃለ ሕይወት ያሰማልን። በደንብ አልለመዳችሁም እንዴ? ቅናት ነው የሚያስመስልባችሁ። ቃለ ሕይወት ያሰማልን በሉ። ጥቂት ደቂቃ አብረን የእግዚአብሔርን ሐሳብ እንሰማለን። ማምላክ ወላዲት አምላክ በረከቷን ጣዕሟን ፍቅሯን ታሳድርብን። አሜን በሉ። የቅዱሳን አባቶቻችን ጸጋና በረከታቸው ሁላችንንም ይርዳን ያግዘን። ለመነሻ ትምህርታችን በሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ ያለውን መለኮታዊ ሐሳብ በማንሳት አብረን እንቆያለን። በጣም ከበዛ 20 ደቂቃ
እንደው አዝናችሁ ከጨመራችሁልኝ የእግር ኳስ ተጫዋችም የባከነ ስለሚጨመርለት 5 ደቂቃ ትጨምሩልኛላችሁ። እግዚአብሔር ከሁላችን ጋር ይሁን። እርሱም አውቆ ተከፈተላቸው። እስቲ ከኔ ጋር እርሱም በሉ። እስቲ ምሳ ይበላችሁ እሱም በሉ። እሺ ያልበላችሁ እሱም በሉ። ይሄ ሁሉ ሰው አልበላም ማለት ነው። እርሱም አውቆ ተከፈተላቸው። መድኃኔ ዓለም በሕይወታችሁ የተዘጉትን በሮች ሁሉ ይክፈትላችሁ። የጤናውን በር ይክፈትላችሁ። የሰላሙን በር ይክፈትላችሁ። የተዘጉ የትኛውም ነገሮች ሁሉ የሚከፈቱት የሚከፍት የሚዘጋ ተብሎ የተጻፈ የነገስታት ሁሉ ንጉሥ ከሃሌ ሁሉ የሚቻለው ሁሉን ማድረግ የሚችል አምላካችን እግዚአብሔር ነው። በዚህ ጉባኤ ውስጥ ያላችሁ ምእመናን በጣም ብዙ እንዲከፈቱላችሁ የምትፈልጓቸው በሮች እንዳሉ ሁላችንም ጸሎት ወደ እግዚአብሔር ስለምናደርግ በተለያየ የኑሮ ውጣ ውረድ ውስጥ ላለን እግዚአብሔር ሆይ የተዘጋብኝን ክፈትልኝ፣ እግዚአብሔር ሆይ የደረቀውን ማለምለም ትችላለህ፣ መካኒቱን በልጅ መሸለም ትችላለህና የተዘጉብኝን በሮች ሁሉ ገንዘብ ሊከፍት የማይችለውን እግዚአብሔር ይከፍታል። እስቲ ገንዘብ የማይከፍተውን በሉ። ገንዘብ የማይመልሰውን በሉ። እስቲ እግዚአብሔር ይመልሳል። ገንዘብ የህይወታችን የጥያቄያችን መልስ ሊሆን አይችልም። ስልጣን የህይወታችን የጥያቄያችን መልስ ሊሆን አይችልም። ስለዚህ ገንዘብ የማይመልሰውን ጥያቄያችንን፣ ስልጣን የማይመልሰውን ጥያቄያችንን መድኃኔ ዓለም ይመልሳልና የሁላችንንም ጥያቄ የምንጠይቀውን በጎ የሆነውን ሁሉ መድኃኔ ዓለም እሱ ይመልስልን። በህይወታችን የተዘጉብን ምዕራፎች የሚከፈቱት በእግዚአብሔር ነው። ጠላቶቻችን የዘጉብንን የእድል በር ሊከፍት የሚችለው ሥላሴ ነው። አሁንም ጠላታችሁ የዘጋባችሁን በር መድኃኔ ዓለም ይክፈትላችሁ። ምቀኞች የዘጉትን በር እሱ መክፈት ይችላል። ተንኮለኞች፣ ሰይረኞች የዘጉትን በር እሱ መክፈት ይችላል። አይችልም? ይችላል። ይችላል? አይችልም? ይችላል። አሁን በዚህ ጉባኤ የጤና በር ብቻ ክፈትልኝ ጌታ ሆይ ሌላ አልፈልግም የሚሉ ብዙ ሰዎች አሉ። የጤናው በር ብቻ ይከፈትልኝ፣ በሰው ምርኩዝ እንዳልወድቅ፣ የሰው ፊት እንዳላይ፣ ተቸግሬ የሰው ፊት እንደ እሳት ይጋረፋልና አጥቼ ተቸግሬ የሰው ፊት ከማየት እግዚአብሔር ሆይ የጤና ጉድለት በሕይወቴ አታምጣ፣ እኔ ጤነኛ ከሆንኩኝ በቂ ነው። በጤንነታቸው ብቻ የሚያመሰግኑ 2 እግር ስላላቸው 2 እጅ ስላላቸው ጤናማዎች ስለሆኑ ብቻ ወጥተው መግባት ስለቻሉ ብቻ እግዚአብሔርን የሚያመሰግኑ አሉ። ደግሞ እናንተ ሁሉ ነገር ሞልቶላችሁ ተስተካክሎላችሁ ደሞዝ እየበላችሁ በተሸለመ ቤት እየኖራችሁ እግዚአብሔርን ደግሞ የምትጠይቁት ጥያቄ የዘገየባችሁ መስሎ የሚጠቅመንን ከልክሎን አልበላችሁ ከእግዚአብሔር ጋር የተኳረፋችሁ ትኖራላችሁና እኔ አንድ ነገር ልላችሁ እወዳለሁኝ። እግዚአብሔር ከሁላችን ጋር ይሁን። ከእግዚአብሔር ጋር እዚህ ውስጥ የተኳረፈ ሰው ይኖራል። እግዚአብሔር ሆይ ለነገሌ ሰጥተህ ለምን ለኔ ከለከልከኝ? ገሌን ስትባርከው ምን ነው እኔን ዝም አልክ? እኔስ ልጅህ አይደለሁ እያለ ከእግዚአብሔር ጋር ግብ ውስጥ ያለ ሰው አለ። ምናልባት እናንተ የምትጠይቁት ጤና ከሆነ እግዚአብሔር ጤናን መስጠት ይችላል አይችልም? ይችላል አይችልም? እግዚአብሔር ከሁላችን ጋር ይሁን እና የትኛው በር ቢከፈትላችሁ ትፈልጋላችሁ ብያውን ጥያቄ ብጠይቅ አንዱ የታመመ ሰው ካለ መድኃኒት የሰለቸው መርፌ የሰለቸው ሰው ሁል ጊዜ አመመኝ ብሎ ለሰው ማውራት ራሱ ሰልችቶት ሰዎች ይታዘቡኛል ብሎ በቃ ህመሙን ደብቆ በጥርሱ ነክሶ የሚኖር ሰው ስላለ አይ በቃ እኔ ከእግዚአብሔር ጋር ነው የምነጋገረው እንዴት ነህ ሲሉት በጣም በጭንቅና በመከራ ተኝቶ አድሮ ጠዋት ሲነሳ እንደ ልበ አምላክ እንደ ቅዱስ ዳዊት ያመሰግናል። አንሰ ሰከብኩ ሆኖም ኮተንሳይኩ እስመ እግዚአብሔር አንሳኒ። እኔ ተኛው እስቲ እኔ ተኛው በሉ እስቲ እኔ ተኛው በሉ አንቀላፋው እግዚአብሔር ደግፎኛልና ነቃው። ደግፎ የሚያነቃን ማን ነው? በራሱ ችሎታ ከመኝታው የሚነሳ ሰው አለ? አንዳንድ ሰዎች አላርም ስለቀጠሩ የቀጠሩት አላርም የሚያነቃቸው ሰዎች የሚመስላቸው ሰዎች አሉ። ልብ አድርጎ ተኝቶ መነሳት እግዚአብሔር ሲያድል ነው። እየሰማችሁኝ ነው? ሙሉ አካል ጤናማ አካል ይዘው ተኝተው ጠዋት ሲነሱ በስትሮክ ተመተው ግማሽ አካል ይዘው የተነሱ ሰዎች እናውቃለን።
መናገር የሚችሉ አፋቸው ተጣሞ መናገር አቅቷቸው በደዌ ደቀው የተነሱ ሰዎች እናውቃለን። ሰው ሳይደግፋቸው ወደ አልጋ ሄደው በመኝታቸው አጠገባቸው ያለው በቤት ያሉትን ሰላም እደር ደህና እደር ተባብለው ጠዋት ሲነሱ በእግራቸው መቆም አቅቷቸው እጃቸው አልዘረጋ ብሏቸው እንዲህ አይነት ጤናቸው ጎድሎ የተነሱ ሰዎች አሉ። ስለዚህ ማለዳ ላይ ክርስቲያን እንዲህ ይላል፣ ናኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር መሐሪ፣ ለእኛ በጎ ነገር ያደረገ ይቅርባ የሆነ የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን እናመሰግነዋለን። ለምን? ሰውሮናልና፣ ረድቶናልና፣ ጠብቆናልና፣ አቅርቦናልና፣ ከብዙ ነገር ጠብቆናል። ሰዎች ጤናቸውን ሲያጡ እኛ በጤና አንስቶናልና እናመሰግነዋለን። ጠዋት ክርስቲያን ሊያመሰግን የሚገባው በጉለቱም ጭምር ነው። ቤት ውስጥ ያልተስተካከለ ነገር ሊኖር ይችላል። ባልተስተካከለ ቤት ውስጥ ደግሞ እግዚአብሔርን አመስግኑ። ያልተስተካከሉ ነገሮቻችሁ የሚስተካከሉ በማመስገን ውስጥ ነው። ስለዚህ ጤናው የጎደለባችሁ ሰዎች እግዚአብሔርን ጤና ብቻ የምትጠይቁ ሰዎች ካላችሁ መስጠት ይችላልና እግዚአብሔር ሙሉ የሆነ ጤና ያድላችሁ። ምናልባት አንዳንዶቻችሁ የኔ ጥያቄ የጤና አይደለም የበረከት ነው የምትሉ ሰዎች ይሄው ሰራለው ንግድ ከጀመርኩ ይሄን ያክል ዓመት ሆኖኛል፣ እነገሌ ተባርከዋል፣ ከኋላዬ ስራ የጀመሩ አልፈውኝ ሄደዋል ብለው በሰዎች እድገት እየተበሳጩ የኔ ደግሞ እዛው ነው፣ ጠዋትም ማታም እለፋለሁ ደክማለሁ፣ ጠዋት ማለዳ ልጆቼ በተኙበት ለስራ ወጣለሁ፣ ደግሞ ማታ አምሽቼ ደግሞ ለከስራ መልስ ስገባ ልጆቼ ተኝተው ነው የምመለሰው፣ እንዲህ ባለ ሁኔታ ውስጥ እየኖርኩኝ በረከት የለኝም፣ እሰራለሁ አልባረክም፣ እሰራለሁ እድገት የለኝም የሚሉ ሰዎች አሉ። አንዳንዶችም አዙረውብኝ ነው፣ አንዳንዶችም መትተውብኝ ነው፣ አንዳንዶችም ምቀኛ ነው የሚሉ ሰዎች አይጠፉም። እመኑኝ፣ ስላሴ የከፈተውን ጠላት ሊዘጋው አይችልም። ስላሴ የእንጀራችሁ አድራሻ ነው። ክብርና ምስጋና ለመድኃኔዓለም ይሁን። ካመሰገናችሁ በደንብ አድርጋችሁ የእንጀራችሁ አድራሻ ለሆነ እንጀራ የምንበላው ከሰማይ ነው። እስቲ ከሰማይ ነው እንጀራ የምበላው በሉ። ያንተ ዲግሪ እንጀራ አብልቶ አያውቅም። እንጀራ የምንበላው ከሰማይ ነው። እኛ ሰፍሮ ያበላን ሰው የለም። እንጀራችን ራሱ ነው። እውነት ሐሰት? እንጀራችን ማን ነው? ስለዚህ እሱ እንጀራችሁና የእንጀራችሁ አድራሻ ከሆነ ለእናንተ የተቀመጠውን እግዚአብሔር ለሰው አያበላም። ምናልባት ምቀኞች ሊያዩት ይችላሉ እንጂ አይበሉትም። ሊደፉባችሁ ይችላል። ለእናንተ ያለውን ደግሞ እግዚአብሔር ያደርግላችኋል። ስለዚህ የጤናው በር የበረከት በር ሊሆን ይችላል። አንዳንዶቻችሁም ደግሞ ጥያቄያችሁ ከዚህ ተለይቶ የትዳር በር እንዲከፈት ትዳር ገረገረብኝ የምትሉ ሰዎች ትኖራላችሁ። እኔ አሁን አይነ ጥላም ጃን ጥላም አልላችሁም። ትዳራችሁ የገረገረባ ትዳር ከለከለ ይኸው ላይፍ ኢዝ ቴስት እያሉ ከዚህም ከዛም እየቀማመሱ የለመዱ ሰዎች አስቸግረዋል። ወጣቶች እዚህ ውስጥ አላችሁ። የማታገቧቸውን ሴቶች ተስፋ አትስጧቸው። አብራችሁ ብዙ ምዕራፍ ማትጓዟቸውን ሰዎች ተስፋ አትስጧቸው። የሰው ልብ እንዳትሰብሩ። ከኔ ጋር ናችሁ ወገኖቼ? የሰው ልብ እንዳትሰብሩ። መቼም የኛ ምላስ ብረት ያቀልጣል፣ ታውቁታላችሁ። እንደው ይሄው እህል አልበላ አለኝ አንቺን ካላየው ብሎ ሰማይ ይደፋብኝ ያለ ሰው በእጅና በእግር ብሎ እጁ ካስገባ በኋላ ደግሞ ዞር በይ ነው አይደል? ከዛ በኋላ ያው እኛ መከራችንን ስንበላ ስለምንውል ነው። በእናንተ ጉዳይ እግዚአብሔር ከሁላችን ጋር አይሆን እና የትዳሩ ጉዳይ ምንድነው ካላችሁ፣ አንዳንድ ሰዎች ትዳር እንዴት ነው አንተ ለምንድን ነው ማታገባው ተብለ ስትጠየቅ እንደው አንዳንዶቹ ለምደውታል። እኔ እንኳን በዚህ አካባቢ አላውቅም፣ ወደዚህ እኔ ወደ መጣውበት አካባቢ ላይ የኔ ሔዋን አልተፈጠረችም የሚል ቀብራራ ሰው አይጠፋም። የኔ ሔዋን ሴቷም ደግሞ የኔ አዳም ገና ነው መሰለኝ የሚል ሰው አለ። ውሸት ነው። ኮሌታችሁን እንዳትጨርሱ አላፊና አግዳሚን በማየት በማማተር ይኸውላችሁ በምኞት ትቃጠሉ ከሆነ ነው እንጂ ትዳር የሚገኘው አላፊና አግዳሚ በማየት ሳይሆን ወደ ሰማይ በማንጋጠጥ ብቻ ነው። ወደ ማን? የተመረጠችዋን። አንዳንዶች ወደ እግዚአብሔር መጥተው እንደው አንዳንድ ስዕል ስለው ለእግዚአብሔር ይነግራሉ። እኔ ማግባት የምፈልጋት ሴት ይሄ ነው ብሎ እንደዚህ ያስቀምጣሉ። መስፈርት አላት ሴቷም ወንዱም መስፈርት አለው። ጥሩ ነው። ከመስፈርታችሁስ ግን አንዱ እግዚአብሔር አለው ወይ? ግን አይደለም። አያችሁ፣ እግዚአብሔር አለው ወይ? ምን አለው ትላላችሁ? እንደው ልንባላ እኮ ነው ዘንድሮ። አሁን ሰው ሁሉ ሊበላ ነው የሚገባው። በጎደለ መሙላት ሳይሆን በሞላበት መፍሰስ የሚወድ ሰው ነው ያለው። ታውቃላችሁ አይደል? ምን አላት? ምን አለው? እንዴ ልትበሉት ነው እንዴ? ልትበላት ነው እንዴ? ልትበያት ልትበዩ ነው እንዴ? ይሄው አሁን ምን ባለው መቼ አነሰንተም። እግዚአብሔር ከሁላችን ጋር ይሁን። በደንብ አሜን በሉ።
እግዚአብሔር ከሁላችን ጋር ይሁን። ስለዚህ ትዳር የሚገኘው ወዴት በማንጋጠጥ ነው? ሰውየው ቤተክርስቲያን መጣና እንዲህ ብሎ ጸለየ አሉ። እግዚአብሔር ሆይ ትዳር ፈልጋለሁ፣ ሚስት ስጠኝ አለው። ምን ስጠኝ? እስቲ ቶሎ ብላችሁ ያላገባችሁ እጃችሁን አሳዩኝ። ወንዶች ብቻ ወንዶች ቶሎ በሉ። እንደው ዛሬ ነው እንደው ዛሬ የትዳር በር ይከፈታል። አንድ ሰዓት ቶሎ። ሕፃናት እንዳታነጹ በሕግ አምላክ ከፍ አድርጉ። አዎ ጎሽ፣ እግዚአብሔር ይስጥልን። ሴቶቹ ምን ነው ዞር ዞር አላችሁ ወደ እነሱ። እናንተ ደግሞ አንሱ ቶሎ ብላችሁ ቶሎ ከፍ። እናንተ እንዳታዩ እናንተ በሉ አንሱ እናንተ ከፍ ከፍ። አቤት አቤት! ይሄ ሁሉ ሰው ያገባ ነው ወይንስ እጃችሁ እንደዚህ ቻርጋችሁ ነው? ድምጽ ታቀበውም አለ። ከፍ አድርጉልኛ እንደዚህ። የተባረከውን ይስጣችሁ፣ ለእናንተም የተመረጠችዋን ይስጣችሁ። እና ይገርማል። ሚስት ስጠኝ አለው እግዚአብሔርን። መስጠት ይችላል አይችልም? ይችላል አይችልም? ይኸው ሚስት ስጠኝ ካለ በኋላ እንዲህ አለ። አይኗ እንደ ባውዛ የሚያበራ አለ። እንደምን የሚያበራ? ይሄ ሰው እየጨለመበት ነው እንዴ? ቀጥሎ እንዲህ አለ። አፍንጫዋ እንደ ፍሎረሰንት ቀጥ ብሎ ይቆማል። አቤት እግዚኦ! ቀጥሎ እንዲህ አለ። ጸጉሯ ከትከሻዋ ላይ አለ። ቀጥልና እንዲህ አለ። ቁመቷ እንደ ዝግባ ይሆናል። እንደኔ አይነት አጭሩ አይፈለግም ማለት ነው። ቀጥሎ እንዲህ አለ። ጥርሷ እንደ በረዶ ነጭ ሆነ አለ። አቤት! ሊዮናርዶ ዳቪንቺ እንኳን ሞናሊዛ እንደዚህ አድርጎ ይሳል አይመስለኝም። ሰማችሁኝ አይደል? ቆንጆዋን ብታገቡ ጥሩ ነው። መልክ ስትመርጡ ከውስጥ የሆነውን ውበት አታችሁ እየተጨነቃችሁ ናችሁ ዛሬ አይደለ? ከላይ ያለውን ውበት አይታችሁ ውበቱ እንከን ያገኘው ቀን በአደጋ በሆነ ነገር የተበላሸ ቀን ትጠሏቸዋላችሁ። እና ይገርማል። እንዲህ ብሎ እግዚአብሔር ነገረውና ከጸሎቱን ጨርሶ ሊነሳ ሲል እግዚአብሔር እንዲህ አለው፣ ልጄ የምትፈልጋት ሴት ደጅ ላይ ያለችልህና ተቀመጥ አለው። አቤት! የዛሬው ደግሞ በፋክስ ነው አይደል? ፈጥኖ ነው የደረሰው የጸሎት። በጣም ተገረመ። እንደ ዛሬም አይነት ጸሎት ፈጥኖ ደርሶልኝ አያውቅም ብሎ የሚፈልጋትን ሴት ከደጅ ላይ ሊቀበላት ወጣና ቆመ ደጅ ላይ እና አንዷ መኪና ይዛለች። በጣም መልካም የምትባል ሴት ናት። ስትመጣ የኔ ጌታ እቺን አርጋታ እቺ ትሁን በቃ እቺ መሆን አለባት እያለ ሲጠብቅ ወረደች። አሁን ወደ እኔ ልትመጣ ነው ማለት ነው ብሎ እጁን ዘርግቶ ይጠብቃል። እሷ መጣችና ቤተክርስቲያን ሰላም ለኪ ቅዱስ ቤተክርስቲያን አምሳለ ኢየሩሳሌም ተሳልማ ጸሎት አርጋ ደግሞ ቦርሷን ከፈት አረገችና ሙዳይ ምጽዋት ውስጥ ብር ሰታ አው ተሳልማ ስትመለስ ምን ነው የኔ ጌታ ደጅ ላይ ናት ብለኝ የመጣችሁ እኮ ትታኘደች የመጣችሁ እኮ አለፈችኝ አለ። አያልፋችሁም መድኃኒዓለም አይዟችሁ። የሰማችሁኝ ነው አይደል? እና እንደዚህ ብሎ ጸለየ። ምን አለው እግዚአብሔር? ምን ነው የኔ ልጅ ሰማዩን ታያለ? ልጅቷ እኮ አጠገብህ ነች፣ ጎንበስ ብለህ ፈልጋት አለው። ደነገጠና ዞር ሲል እንዴት አይነት መልካም ሴት፣ እንዴት አይነት ቆንጆ ሴት፣ ግን በእግሯ መራመድ ማትችል ሽባ፣ ግን አይናማ ሴት ጠይቋል፣ ግን አይነ ስውር ናት። ውበቷ ግን ይሄ ተብሎ የማይነገርላት ይሄ ቀረሽ የማይሏት ውብና ቆንጆ ሴት ለምጽዋት ተቀምጣለች። ምን ነው መድኃኔዓለም አይናማዋን ስጠይቅ አይነ ስውሯን የምታሳየኝ፣ በእግሯ የምትራመዷን መኪና ይዛ የምትመጣዋን ስጠብቅ ምን ነው በእግሯ የማትራመዷን ሽባዋን ይቺንማ አንተ ምለፋት ብሎ ተወ። እግዚአብሔር ግን ያልፈናል? ንገሩኝ እንጂ። ይኸውላችሁ ዳቦ ራበን እያሉ በየመንገዱ ቀሚሳችንን ልብሳችንን የሚጎትቱ በጣም ብዙ ምስኪኖች ሜዳ ላይ የተበተኑ በዚህ ሰዓት መማር ሲገባቸው ትምህርት ሲገባቸው ሜዳ ላይ የወደቁ ሕፃናቶች አሉ። ለነሱ ዳቦ መግዣ 10 ብር ከልክለን አዝማሪ የምንሸልም ትውልዶች ነን። እናሳፍራለን። ሌሊት ሙሉ አስረሽ ምችው ነው። ውስኪው ሲጨለጥ ጮማው ሲቆረጥ ነው የሚታደረው። ለድሃ ግን አንሰጥም። አያችሁን? እለፋት አለው። ሽባ ስለሆነች እለፋት አለው። አይን ስለሌላት። የእናንተ ምርጫና የእግዚአብሔር ሐሳቡን አያችሁት? እንዲህ ያለው በነቢዩ ሰማይ ከምድር ከፍ እንደሚል መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ እንዲሁ የራቀ ነው አለ። እናንተ የምትጠይቁት ጥያቄ መቼ ሆኖ ያውቃል? ጥያቄያችን እኮ ልክ አይደለም እና እግዚአብሔር ተዋት፣ ይችንም አንተም እለፋት አለው። ምን በላት? ከኔ ጋር ናችሁ እናቶቼ? 20 ደቂቃ ሞላኝ። ምን በላት? እለፋት አለው። መድኃኔዓለም ግን እንደዛ አለ። እየሰማችሁኝ ነው? አንተ ታልፋት ይሆናል የጎደላት ነገር አለ ብለህ
ልታልፋት ትችላለህ። የጎደለው መሙላት የምችለው ግን እኔ ነኝ። ዓይንህ እያየ አንድ ተአምር ተመልከት አለው እግዚአብሔር። ወዲያውኑ ያቺ ሽባ ሆና በሰው ትከሻ ምጽዋት ፍለጋ የመጣችዋ ሴት እግዚአብሔር በተአምራት ሽባ የነበሩ ልምሾ የነበሩ እግሮቿን አጽንቶላት በዛ ሰው ፊት ለፊት አቆማት። ጠፍቶ የነበረው ዓይኗ ሰው ሳይነካት በራላት። በዚህ ሰዓት እግዚአብሔር እለፋት አለው። እሱ ግን እግዚአብሔር ግን አላለፋትም። ስለዚህ ወገኖቼ የሆኑ ሰዎች አልፈዋችሁ ሄደው ይሆናል። ተስፋ የሰጧችሁ ሰዎች አንተዋችሁም ብለው ቃል የገቡላችሁ ሰዎች አልፈው ትተው ይሄዱ ይሆናል። እግዚአብሔር የመጣ ቀን ግን ያነሳችኋል። እግዚአብሔር በጨለመው በኩል ብርሃን ይሆንላችኋል። በፈረሰው ቅጥራችሁ ላይ ሙሉ ሆኖ መቆም ይችላል። የልጅ በር የተዘጋባችሁም ትኖራላችሁ። የምን በር አልኳችሁ? የምን በር? የልጅ በር። ልጅ ስጠን የምትሉ በልጅ ናፍቆት የምትሰቃዩ። እኔ እንደውም በቅርብ ቀን በጣም ብዙ ኢትዮጵያውያኖች ናቸው የአቡነ ተክለ ሃይማኖትን አንድ ቪዲዮ ሰርቼ እዚህ ሰሜን ወሎ ሀገረ ስብከት ላይ አንድ ታላቅ ገዳም አለ እና እኔ 16 ዓመት እኔ 9 ዓመት እኔ እና ያክል ዓመት በትዳር ጸንቼ ኖራለሁ። ልጅ የለኝም። የሰው ቤት ሲሄድ ሕፃናትን ሳይ በልጅ ናፍቆት እሰቃያለሁ። ዓይኔ ሕፃናትን ሳይ ዓይኔ በእንባ ይሞላል። ሳራን ያሰበ እግዚአብሔር እንዲያስበኝ ጸልዩልኝ ይላሉ። እግዚአብሔርና ጸጋ ዛብን አስቦ ተክለ ሃይማኖትን የሰጠ ከ30 ዓመት ጥያቄ ከ30 ዓመት ጸሎት በኋላ ስምዖንና አቅሌስያን አስቦ ገብረ መንፈስ ቅዱስን የሰጠ እግዚአብሔር፣ ፍሬ ብሩክና ዮስቴናን አስቦ ሀብተ ማርያምን የሰጠ እግዚአብሔር፣ ኤልሳቤጥን አስቦ ዮሐንስን የሰጠ እግዚአብሔር፣ ሐናን አስቦ ሳሙኤልን የሰጠ እግዚአብሔር እኛንም ልጅ እንዲሰጠንና እግዚአብሔር በእኛ እንዲመሰገን ብለው የሚናገሩ ሰዎች አሉ። በተዘጋው መምጣት ይችላል እግዚአብሔር። የተዘጋባችሁ የልጅ በር ከሆነ መድኃኔ ዓለም የተባረከና የተመረጠ ልጅ ሰጥቶ ልጅ ያስታቅፋችሁ። አሜን በሉ እንጂ። አንዳንድ ጊዜም ደግሞ መንፈሳዊ በረከቶቻችሁ በሰው የተቀማባችሁ በጠላት የተነጠቃችሁ ሰዎች ትኖራላችሁ። ለጊዜው ነው። በሰዓቱ ግን እግዚአብሔር የተበተነውን ወደ እጃችሁ ይሰበስባል። ከእጃችሁ ያመለጠን ወደ እጃችሁ ያመጣላችኋል። ይሰማል? ሰዓት ከጨረስክ ንገሩኝ አባቶች። እግዚአብሔር ከሁላችን ጋር ይሁን። በጣም በተጨናነቀ በተጣበበ ሰዓት ነው የወጣሁትና ለዚህ ነው በጣም እየጮኩና በፍጥነት የምናገረው። እግዚአብሔር ከሁላችን ጋር ይሁን። እና እነዚህ ሁሉ በሮች ለኛ የሚያስፈልጉን ናቸው። እንዳው ቅዱስ ዮሴፍን ታውቁታላችሁ። በብሉይ ኪዳን ዮሴፍ በአባቱ ቤት የተወደደ በወንድሞቹ ዘንድ ግን የተጠላ ነው። ታሪኩን ለእናንተ ተወላችኋለሁ። አንድ ማወቅና ማስረዳት የፈለግኩት ነገር ስላለ ነው። ዮሴፍ ወደ ወንድሞቹ በሄደ ሰዓት ወንድሞቹ ምክር መክረው ጠብቀውት እንደነበረ ለዚህ ታሪክ እንግዳ አይደላችሁም። ዮሴፍ በእኛ ላይ ይነግስብናል፣ የበላይ ይሆናል፣ ከፍ ከፍ ይላል ብሎ በዚህ የተነሳ ዮሴፍን እንግደለው ብለው ወንድሞቹ ተመካከሩበት ይላል። ወንድሞቹ ግማሹ በግድያው ግማሹ ደግሞ አይ የእናታችን ልጅ ነው፣ ስጋችን ነው፣ ለምን ገድለዋለን? ከምን ገድለው ባሪያ አድርገን ብንሸጠው ብለው በዚህ ተስማምተው እንደነበረ ታሪኩን ታውቃላችሁ። ለእናንተ ልተውላችሁ። ዮሴፍ ስንቅ ይዞ ወደ ወንድሞቹ ሄደ። ለወንድሞቹ እንጀራ ይዞላቸው ሄደ። እነሱ ሞት ደግሰውለት ጠበቁ። እንዲህ የሆኑባቸዋል ሰዎች። አንዳንድ ቀን እንጀራ የሆናችሁላቸው ሰዎች ጉድጓድ ይቆፍሩላቸዋል። እናንተ ቤት ተጠልለው የኖሩ እናንተ ገንዘብ እየሰጣችሁ የከፈላችሁ ያስተማራችኋቸው ሰዎች በጠላትነት ሊነሱባችሁ ይችላል። ዮሴፍ አገር አማን ነው ብሎ ወደ ወንድሞቹ ሄደ። ወንድሞቹ ምክር መክረዋል። እንደመጣ ናፍቋቸው ነበረ። ሊያቅፋቸው እጁን ሲዘረጋ ወደ ጉድጓድ ጣሉት። ዓይኑን አሰሩ። ዮሴፍ ምን እያደረጉ ነው ወንድሞቼ ይላል። የሚሆነውን ነገር አያውቅም። ቀሚሱን ቀደው ጠቦት አርደው ደም ነክረው አባቱን ሞቷል፣ ልጅ ርምህን አውጣ አውሬ በላው ብለው ሊናገሩ ይሄንን ግፍ በዮሴፍ ላይ ያደረጉ። ዮሴፍ ወደማያውቀው ሀገር ተሸጠና ሄደ። አንድ ልነግራችሁ የፈለግኩትን ነገር አለ። ዮሴፍ ወንድሞቹ ሲሸጡት ዓይኑን አስረውት ነበረ። ምኑን አስረው? ወዴት እንደሚሄድ እንዳያውቅ የሄደበትን መንገድም አይቶ ተመልሶ እንዳይመጣ ዓይኑን አስረውት ነበረ። እስቲ ከኔ ጋር እግዚአብሔር ግን በሎላችሁ በማያየው ዓይኑ በኩል ያይለት ነበረ። ዮሴፍ ወዴት እንደሚሄድ አያውቅም። እግዚአብሔር ግን ያይለት ነበረ። እግዚአብሔር ወዳየልን ስፍራ መሄዳችን አይቀርም። እኛ ወዳየነው አይደለም። የኛ መንገድ ትክክል አይደለም። እግዚአብሔር ወዳየላችሁ መድረሳችሁ አይቀርም። ስለዚህ
ዮሴፍ ይገርማል። እግዚአብሔር በማያየው አይኑ በኩል እያየው ነበር። እግዚአብሔር ያላየውን ሀገር ያይለት ነበረ። እስቲ እግዚአብሔር በሉ። ያላየውን ሀገር ያይለት ነበረ። ያላሰበውን ስልጣን አይቶለት ነበረ። አያችሁ፣ ዮሴፍ ግብጽ ሲደርስ አይኑ ሲገለጥ፣ አይኑ የተገለጠው የአበባ ምንጣፍ ላይ ነው። በጫካ የታሰረ በጉድጓድ የታሰረ አይኑ ሲገለጥ ቤተ መንግሥት ተገለጠ። የገፊ ጥቅሙ ይሄ ነው። አይናችሁን ያስራሉ፣ በራችሁን ይዘጋሉ፣ የሆነ ነገር ይዘጉባችኋል፣ የሆነ ድንጋይ ያስቀምጡባችኋል፣ እንጀራ እንዳትበሉ፣ ሀገር ጥላችሁ እንድትሄዱ የሆነ ነገር ጠላት ይመክርባችኋል። የገፊ ጥቅሙ እንዲህ ነው። ሲገፋችሁ ለካስ እግዚአብሔር ወደ እንጀራችሁ ነው የሚገፋችሁ። ጠላት ሊጥላችሁ ነው የሚገፋው። እግዚአብሔር ግን ለጥቅማችሁ ብሎ የሚከፍተው በር አለ። ወንድሞቹ ጠላት ሆነው በዮሴፍ ላይ ግፍ ሰርተው ዮሴፍ አይኑን አስረው ሸጠውት ነበረ። እግዚአብሔር ግን ለሸጡት ለወንድሞቹ የሚሆን አንድ የበረከት በር ከፍቶል ነበረ። እግዚአብሔር የሆነ የበረከት በር ይክፈትላችሁ። የተነሳንበት የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምራችሁ ስታነቡ እንዲህ ይላል። ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው ካለ በኋላ የቅዱስ ዮሐንስን ወንድም ያዕቆብን በሰይፍ ገደለው። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ አሰረው ይላል። ማንን አሰረው? ማንን አሰረው? ይኸውላችሁ ዛሬ ሰው ለማስደሰት ብለው ባለጠጎች መካከል ያሉ ሰዎችን ታዘቧቸው። ሳቃቸው ሳይመጣ የሚስቁ እየዋሸ ያለ እውነት እውነት ብለው የሚያወሩለት አይደለ? እና እንዲህ አይነት በማስመሰል ያሉ ሰዎች አሉ። ብፁዕ አቡነ ሽኖዳ ሳልሳዊ ቢ ዩርሰልፍ የሚል መጽሐፍ ነበራቸው። ራስን ስለመሆን አዎ ክርስቲያን ራሱን መሆን ራሱን መምሰል አለበት። ራሳችሁን ፈልጋችሁ አግኙት። በጣም ብዙዎቻችን በማስመሰል ነው ያለ ነው እና ይገርማል። አይሁድን ደስ ለማሰኘት ጴጥሮስን ጨመረና አሰረ። ከማርቆስ እናት ቤት ተሰብስበው ከሚጸልዩበት ከዛ ቤት አውጥቶ ጴጥሮስን ወደ እስር ቤት ወሰደው። ይሄን ልንገራችሁና ትምህርቴን እጨርሳለሁ። ጴጥሮስ በአራት ፈረቃ የሚጠብቁ ወታደሮች ተመደቡበት። በስንት ፈረቃ? እቺን ያዙልኝ። በስንት ፈረቃ? በአራት ፈረቃ። ሁለት ወታደሮች ደግሞ ተመደቡበት። ስንት ወታደሮች? ሁለት ወታደሮች እንዳይተኙ እንዳያንቀላፉ በአራት ፈረቃ ነው የሚጠብቁት። ድካም ሲሰማቸው ሌላ ተቀያሪ ይመጣል። እንዲህ እያሉ ይጠብቁታል። እስር ቤቱ 3 መዝጊያዎች አሉት። እንዲህ ያለ ጨለማ ቤት ነው። ይሄ አልበቃ ብሎ ጴጥሮስ እጁም ታስሯል፣ እግሩም ታስሯል። ምኑም ታስሯል አልኩኝ? ጠላት ማሰር የሚችለው እጅህን ነው እንዳትሰራ። ጠላት ማሰር የሚችለው እግርህን ነው እንዳትንቀሳቀስ፣ እንዳትራመድ፣ አልፈኸው ጥለኸው እንዳትሄድ። እግዚአብሔር ግን ይፈታል። እስቲ እግዚአብሔር ይፈታል በሉ። የአስማተኛን እስራት እግዚአብሔር ይፈታል በሉ። እስቲ እግዚአብሔር ይፈታል በሉ በደንብ። ማን ይፈታል? ምቀኛ ያሰረው ማን ይፈታል? ተንኮለኞች ያሰሩትን ማን ይፈታል? ዓለምና ጠንቋይ ያሰረውን ማን ይፈታል? ክብር ለሚፈታን አምላክ ለመድኃኔዓለም ይሁን። ይፈታናል፣ ከታሰርንበት ይፈታናል። እና ጴጥሮስ እጁ ታስሮ እግሩ ታስሮ አንድ ቤት ከቆለፉበት አይበቃም። ግን ጠላት እኮ ያውቃል አንቺን ለጊዜው ያስርሻል እንጂ አንቺ የምታመልኪው መድኃኔዓለም ጠዋትና ማታ በቤቱ ደጅ የምትጠኙ መድኃኔዓለም አንድ ቀን መጥቶ እንደሚፈታሽ ያምናል ጠላት። ጠላት ያውቃል እንደምንፈታ፣ እኛ ጌታ ከየትኛው እስራት እንደሚፈታ፣ ከዘላለም ሞት ያስመለጠ ጌታ እንዳለ እንኳንስ ከአስማተኛ እስራት። ልብ አድርጉ፣ ጴጥሮስ ተቆለፈበት። ንጉሡ ትእዛዝ ሰጥቷል። የመቶ አለቃ የቁልፉን ይዟል። በአራት ፈረቃ ወታደሮችን ያስገባል። ጴጥሮስ ተስፋ ቆረጠና የዛን ቀን መውጫ በሌለበት እስር ቤት ነው ያለሁት አለ። ክርስቲያኖች ተስፋ እንዳቆርጡ፣ መውጫ የሌለበት እስር ቤት አይደለም የታሰር ነው። እግዚአብሔር እንዲህ ብሎ ተጽፏል፣ ትፈተኑ ዘንድ የማይፈቅድ እግዚአብሔር ከፈተናው ጋር መውጫውን ያደርግላችኋል አለ። መውጫውን ያደርግልን እግዚአብሔር። እና ይገርማል፣ ጴጥሮስ ከሌሊቱ በአራተኛው ፈረቃ ሊነጋጋ አካባቢ ጴጥሮስ ተኝቶ እያለ በጣም ተስፋ ስትቆርጡ አንዳንድ ጊዜ ጸሎታችሁን ትታችሁ ትተኛላችሁ። የታል መልሴ? ይኸው ስንት ዓመት እየጨቀጨኩ፣ ስንት ገዳም እየዞርኩ፣ ስንት ጸበል እየተጠመኩ፣
ስንት ጸሎት እያስጸለይኩ ስንት አባቶች ጋር እየደረስኩ የታለ እግዚአብሔር ዝም ብሎኛል ብላችሁ ተስፋ ቆርጣችሁ የዛን ቀን ዳዊትህን ትተህ ዳሴ ማርያሙን ትተህ መዝገበ ጸሎቱን ከድናችሁ የተኛችሁ ቀን እግዚአብሔር በድካማችን የሚራራ ጌታ አለን ተብሎ እንደተጻፈ ሊደግፍ ይመጣል መድኃኔዓለም፣ ሊያበረታ ይመጣል እግዚአብሔር፣ ሊያቆምሽ ይመጣል እግዚአብሔር፣ እንባሽን ሊጠርግልሽ ይመጣል መድኃኔዓለም። ተስፋ የቆረጥክበት ሌሊት መድኃኔዓለም እንደገና አዲስ ምዕራፍ ሊከፍትልህ የተዘጋውን ከፍቶ አንተን ሊያሻግርህ መድኃኔዓለም ይመጣል። ዛሬ ይምጣልን መድኃኔዓለም። ነገራችንን ሊለውጥ ዛሬ ይምጣልን መድኃኔዓለም። የተቆለፉትን ሊከፍትልን መድኃኔዓለም ዛሬ ይምጣልን። ከጠላት እስራት ሊያስመልጠን ዛሬ ይምጣልን። ይገርማችኋል፣ የዛን ሌሊት ወደ ጴጥሮስ አንድ መልእክተኛ ተልኳል። ሰው አይደለም፣ በዋስ መብት ሊፈታ ወይም ደግሞ በጴጥሮስ በማርቆስ እናት ቤት የነበሩት ሌሎች የጴጥሮስ ወንድሞችም አይደሉም። ጴጥሮስን ለማስፈታት የመጣ ግን የጌታ መልአክ ነው። እንዲህ ብሎ ይላል፣ የጌታ መልአክ ይላል። በማርያም ከኔ ጋር በሉ፣ የጌታ መልአክ በሉ። በደንብ ጮክ ብላችሁ ይህንን መልአክ የምትወዱ ከሆነ የጌታ መልአክ በሉ። ሌሊት በእስር ቤት ውስጥ ገባ። የጌታ መልአክ ሌሊት በተጨነቃችሁበት ጎጆ ውስጥ ይግባላችሁ። የሚፈታው መልአክ ሚካኤል ይምጣላችሁ። የሚፈታው ገብርኤል ይምጣላችሁ። የሚፈታው ሩፋኤል ይምጣላችሁ። የሚፈታው መልአክ ይመጣል። አንድ ቀን ከስራታችን የሚፈታን መልአክ እግዚአብሔር ወደ ልመናችሁ ሲመለከት የሚፈታ መልአክ ይልክላችኋል። ምን የሚል መልአክ? በመድኃኔዓለም የሚፈታ መልአክ ይልክልናል። በሉ ውስጥ ጴጥሮስ ግን ተኝቷል። ምን ብሏል? የደከመን ቀን የሚያግዝ ይላካል። አያችሁ፣ የሚያበረታው መልአክ ይመጣል። ደክሞታል፣ ተስፋ ቆርጧል፣ ተኝቷል። ጴጥሮስ ጎድኑን መታ አደረገው። መልአኩ በሩ እንደተዘጋ ገብቷል። የተዘጋባችሁ ነገር ላይ ሚካኤል ይግባላችሁ። ቅዱስ ሚካኤል የጌታ መልአክ፣ የሚፈታው መልአክ። በደንብ አድርጋችሁ አመስግኑት። በደንብ ካመሰገናችሁ እና ይገርማችኋል፣ ጎድኑን መታው። ወታደሮቹ ግን አልተኙም ነበረ። የተኛው ጴጥሮስ ነው። ጠላት አይኑ እያየ ሚካኤል ጴጥሮስን ሊያወጣ መጣ። ጠላቶቻችሁ አይናቸው እያየ እናንተን ከነደደ እሳት ጎትቶ የሚያወጣው ሚካኤል ይመጣል። ጠላት አይኑ እያየ የተቆፈረ ጉድጓድ ሊደፍንላችሁ ገብርኤል ይመጣል። የታመነው መልአክ እግዚአብሔር ልኮ ሲመጣ ስመ ለመላእክቱ የዘዞሙ በእንተ ያካርል ያለው መላእክቱን እኮ ስላንቺ ነው የሚያዘው። ጠላት ያስቀመጠውን ድንጋይ ከመንገድሽ ሊያነሳ የሚላክ መልአክ አለ። አያችሁ፣ መልአኩ መጣ። ጠላት ግን ያያል። ማንህ አላለውም። ከየት መጣ አላለውም። ቤት ገባህ አላለውም። ሚካኤል ከመጣ ጠላት መናገር አይችልም። ጠላት መብት የለውም። ጠላት ስልጣን የለውም። ስልጣኑ ይቀማል። የዲያብሎስ ስልጣን ቀድሞ አስጨናቂያችንን ረግጦ ያስጨነቀልን መልአክ ሰናይ ለሰብ ወታዛዚ ለሕዝብ ወውእቱ ርሁቀ መዓት ወብዛ ምሕረት ሚካኤል ውእቱ። ግን ምን አለው? መታ አደረገውና ጴጥሮስ ፈጥነ ተነሳ አለው። እኔም ዛሬ እላችኋለሁ ፈጥናችሁ ተነሱ፣ ከክፋት ወንበር ተነሱ፣ ከዝሙቱ አልጋ ተነሱ፣ ከርኩሰት ላይ፣ ከአድመኝነት፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት እግዚአብሔር ከማይከብርበት የክፋት ወንበር ላይ ተነሱ። ተነሳ አለው ጴጥሮስ። በቃ ተነስ አለው። በቃ ሚካኤል ሲመጣ ያንተንም ነገር እንዲያነሳልሃል ያንሳላችሁ። ነገራችሁ መሬት ላይ ወደቀ ተነስ ይላል መልአኩ። የሚያነሳ መልአክ። እስቲ የሚያነሳ መልአክ በሉ እስቲ። እንደው በማርያም ሚካኤል የሚያነሳ ነው። ሚካኤል ደግፎ ያነሳችሁ። የባህራንን የሞት ደብዳቤ በሕይወት እንደቀየረ ሞታችንን በሕይወት ይለውጥልን። ደብዳቤያችንን ሊቀድልን የመልአክ ይምጣልን እና በቃ ተነሳ አለው። ከዛ እኔ ቀድማለሁ አንተ ትከተላለህ አለው። ምን እላለሁ? እኔ ምን እላለሁ አለ። በቃ ጠዋት ወጣችሁ በሰላም ወጣችሁ የምትገቡት ጠንቃቆች ስለሆናችሁ ጸሎተኞች ስለሆናችሁ ሳይሆን የሚቀድም መልአክ ከፊታችሁ ስለሄደ ነው። ሚካኤል ዛሬ ከመንገዳችሁ ይሄድላችሁ። ሁሉ ጊዜ ዘወትር በመንገዳችሁ ይሄድላችሁ መልአኩ። ይገርማል። ቅዱስ ሚካኤል አቤት ጴጥሮስን ይዞት ሊወጣው ተከተለኝ አለው። እሱ ካልቀደመማ በጠላት እንያዛለን። አያችሁ፣ ቅደም ማለት ነው። ጠዋት ተነስታችሁ ቅደምልኝ በሉት። ቅደም አሁን ቅደም አለ። መልአኩን መከተል ሲጀምር ሁለቱን በር አሳልፈው። ስንቱን በር? ሶስተኛው በር ግን ወደ ከተማ የሚያወጣ በር ነበረ። የብረት መዝጊያ ነበረው። ትልቅም ጋን ተቆልፎ ነበረ። ታዲያ በተዘጋ የገባ መልአክ ሚካኤል ቁልፍ ሰብሮ የሚወጣ መሰለ እንዴ? እንደ ወንጀለኛ ጋኑ እንዳለ
ቁልፉ እንዳለ ጴጥሮስን በተዘጋ ይዞት ሊወጣም ይችላል። ግን ወደ በሩ ሚካኤል ሲጠጋ በሩ ራሱ አውቆ ተከፈተላቸው ይላል። ሚካኤልን ያውቃል። የተዘጋብ በር ላይ ሚካኤል ናና ቆምልኝ በለው፣ መልአኩ ቆምልኝ በለው። አያችሁ ወገኖቼ፣ በሩ ራሱ ሴንሰር አልተገጠመለት። ሴንሰር የለውም በሩ፣ የብረት በር ነው። ታውቃላችሁ ሴንሰር ያላቸው በሮች ጋር ዝም ብላችሁ የምትጠጉት አይደለ? አሁን ትልልቅ መስሪያ ቤቶች ወይም ትልልቅ ሆቴሎች ስትሄዱ ወደ በሩ ስትጠጉ ወይም ኤርፖርቶች ላይ ታያላችሁ አይደል? ወደ በሩ ትጠጋላችሁ። በሩ ምን ይላል? ራሱ ምን ይላል? ይከፈታል። አሁን ግን ይሄ የብረት በር ምንድነው ሴንስ ያደርገው ካለ በሩ ራሱ ማንን አውቆታል እያለ ነው። አቤት ሚካኤልን አውቆታል፣ መልአኩ እንደሆነ አውቋልና ተከፈተ። ጴጥሮስን ይዞት ወጣ። ጴጥሮስም ደግሞ በጴጥሮስ መታሰር ምክንያት በቤተ ክርስቲያን ጸሎት ይደረግ ነበረ። ዛሬ ለታሰሩ ብዙ ወጣቶች ቤተ ክርስቲያን ትጸልያለች። ለጠፉ ወገኖቿ፣ ለተጣሉት እርቀ ሰላም እንዲወርድ፣ መስማማት እንዲሆን ቤተ ክርስቲያን ጸሎት ታደርጋለች። ጴጥሮስ ቀጥታ መልአኩ ሲለየው ከእስር ቤት ይዞት የወጣው መልአክ እንደሆነ አላወቀም። ህልም የሚያይመስሎት ነበረ። የሰማችሁኝ ነው። ህልም ነው እንጂ እኔ ወጥቻለሁ አላለም። አላመንም። ሄደና በሌሊት በራቸውን አንኳኳ ይላል። ጴጥሮስ በቀን የታሰረው፣ በቀን የታሰረ ደግሞ የሚፈታው በቀን ነው። በቀን የታሰረ እንዴት በሌሊት ይመጣል? በቀን የታሰረባችሁን ነገር ሚካኤል ሌሊት ላይ ይፍታላችሁ። በቀን የታሰረባችሁ፣ በቀን የተቋጠረባችሁን ነገር ሁሉ ይክፈትላችሁ መልአኩ። እና ይገርማል። በሩ ሲንኳኳ አንድ የቤት ሰራተኛ አለች። በሩን ልትከፍት ስትሄድ የጴጥሮስን ድምፅ ሰማች። አረ በሩን መክፈት ትታ ከደስታዋ ብዛት የተነሳ ወደ ኋላዋ ተመለሰችና ጴጥሮስ በር ላይ ቆሟል አሉ። አይሆንም፣ ጴጥሮስ በቀን የታሰረው፣ በቀን የታሰረ በሌሊት አይፈታም፣ እንዴት ይሆናል ብለው እንዲህ አሉ። ምናልባት አሉ የጌታ መልአክ ይሆናል አሉ። ማን ይሆናል? ሌሊት በራችሁ ቢንኳኳ እናንተ ሌባ ይሆናል። በል ተነስ ባትሪ ይዘህ ነው የምትሉት ባሎቻችሁ አይደለ? በል ተነስ አባቴ አንተ እንዴ አንበሳይ በል ይዘህ እንግዲህ አንተ የወንዶቹ ነው አሁን ጉዳዩ አይደለ? ደፋር ደግሞ በዚህ ሰዓት ብቻዬንም አልወጣም። በይ ባትሪውን ያዥልኝ ባይሆን እኔ ዱላውን ይዤ እንዲህ ነው የምትሉት አይደል? አሁን በዚህ ሰዓት ጊዜው አያስተማምንማ። በርከት ያሉት ከመጡ ከባድ ስለሆነ እግዚአብሔር ከሁላችን ጋር አይሆን እና ከዛ አይደለም ጴጥሮስ ነው ሰምቼዋለሁ አለ። እንዴት አይነት እምነት ነው! ሌሊት በር ሲንኳኳ የጌታ መልአክ ነው ብሎ ማመን። ዛሬ በራችሁን ያንኳኳል የጌታ መልአክ። ሊከፍትልሽ የእንጀራሽን በር፣ ሊከፍትልሽ የእድልሽን በር፣ ሊከፍትልህ የጤናውን በር፣ ሊከፍትልህ የሰላምን በር የጌታ መልአክ ሌሊት በራችሁን ያንኳኳላችሁ። የተዘጋውን ነገር ይክፈትላችሁ። እሱም አውቆ ተከፈተላቸው እንዳለ እንዲከፈትልን ወደ ጌታ የምናለቅስባቸውን በሮች ሁሉ እግዚአብሔር በቸርነት ይክፈትልን።